ሕፃን ልጅ ከእናቱ እቅፍ በወረደ ጊዜ ፈጥና ታቅፈው ዘንድ ያለቅሳል፣ ያለ እናቱ ምንም ነውና። ክርስቶስ ወደዚህ ዓለም ሲመጣ ለእኛ ሁለት በትሮችን ይዞልን መጥቷል። አንድ መስቀል ነው፣ አንድ እመቤታችን ናት። አንድ ሰው ክርስቲያን ነኝ ሲል ደግሞ ወገኖቹን ይነግረናል። ክርስቶስ ዳዊትን አፍ አድርጎ ነው የሚናገረው። እያንዳንዳችን ተቆጥረን እንታወቃለን በልበ ሥላሴ። ሰው የለኝ እኔ እንዲሁ ሰው የለኝም እንዲሁ በሕይወት የዘመን ሁሉ በየርኩበት ሰው ሲጠላኝ ነው የምኖር ይላል አንዳንድ ሰው። በሰማይም በምድርም የምትበቃችን መኖሪያችን እመቤታችን ናት። አባ ጊዮርጊስ ዘጋስጫ በሰዓታቱ እስመናው እጸብት ውስተ ባሕረ ኃጢአት አውፅእኒ እምሰርማ በሳ ወጀጋይ ወአስጥምኒ ውስተ ቀላይ ምሕረቱ ለበኩርኪ ይላታል እመቤታችን። እኔ እነሆ አሁን በኃጢአት ባሕር ውስጥ እየዋኘሁ ዘቅጬ እገኛለሁ። ከዚህ የኃጢአት ባሕር አውጥተሽ ምን ያለ አስግሪኒ በሀብለ ወንጌሉ ለበኩርኪ፣ ያንቺ በኩር በሚሆን የድንግሊቱ በኩር በሚሆን በልጅሽ በወንጌሉ መርከብነት አጥምጅኝ። ወአስጥምኒ ውስተ ቀላይ ምሕረቱ ለበኩርኪ፣ በልጅሽ የቸርነቱ ባሕርም አስጥሚኝ ይላል። ስለዚህ ሰው የሚጠመድባት የሚድንባት ወንጌል ናት። በወንጌል እየተጠመደ ወደ ክርስቶስ የቸርነት ባሕር ይገባል። ዓለምን የምናሸንፈው በክርስቶስ ወንጌል የሆነ እንደሆነ ነው። በዓለም የሚኖሩ ምዕመናን፣ በገዳም የሚኖሩ መነኮሳት ትጥቃቸው፣ ሰይፋቸው የክርስቶስ ቃል ነው። እሳት በነደደ ጊዜ ቅጠል የሌላቸው ዛፎች ፈጥነው እንደሚነዱ ሁሉ የዓለምን ፈተና በተነሳ ጊዜ የክርስቶስ የቃሉ ውሃ የሌላቸው ሰዎች በዲያብሎስ ፈተና ነደው ደርቀው ኳ ብለው ይቀራሉ ይላሉ ሊቃውንት። ስለዚህ ክርስቶስ ቃሉ ውሃ ሆኖ የኃጢአትን የአጋንንትንና የዓለምን ትኩሳት ያበርዳል፣ ያጠፋል። የቃሉ ውሃ በልቡናው ያደረበት ሰው የዓለምን እሳት ሁሉ ድል ይነሳል። ስለዚህ በዚያ መርከብ ነበረ የተሻገረው። ሙሴ በፈርዖን ቤት እያደገ ፈርዖን ግን እሱን ሊያጠፋው እንደሚችል አላወቀም። ክርስቶስ ዲያብሎስ ግዛት ባደረገው በዚህ ዓለም ተወልዶ ሲያድግ ዲያብሎስ ግን ጠላቱ ሊሆን እንደሚችልና እንደሚያጠፋው አላወቀም። ፈርዖን ያወቀው ሲያጠፋው ብቻ ነው። ሙሴ እስራኤልን የሚያወጣበት ቀን ሲደርስ ብቻ ነው ያወቀ። ዲያብሎስም ያወቀው ክርስቶስን በዕለተ ዓርብ ተሰቅሎ ሲያየው ብቻ ነው። እስከዚያ ድረስ የክርስቶስ ማንነት ለዲያብሎስ የተገለጠ አልነበረም። ስለዚህ ነበር ሁልጊዜ ሲጠራጠር ሲሸበር ይኖር የነበረው። ሙሴ 30 ዓመት ሲሞላው ወገኖቹ እስራኤልን ወጥቶ ጎበኛቸው በጉልምስና ወራት። ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዓመት በሞላው ጊዜ ወገኖቹ እስራኤል ዘነፍስን የታመሙትን በጤንነት፣ በድንቁርና የተያዙትን በእውቀት፣ በባርነት ያሉትን በልጅነት፣ በኃጢአት ያሉትን በስርየት፣ በረሃብ ያሉትን በምግብናው ጎብኝቷቸዋል። ሙሴ ተሰዶ እስራኤልን ከስደት እንዳወጣቸው ክርስቶስ ተሰዶ ምዕመናንን ከነፍስ ከኃጢአት ስደት አውጥቷቸዋል። በእንተ ስዱዳን አስተበቁ ይላል ዲያቆኑ። ከመልካም ነገር ሁሉ ስለተሰደድ ነው ስለኛ ማለት ከመልካም ነገር ሁሉ ወጥተን በአፋ ለምንኖረው አለን ግን የሌለ እንደሆነ ነው ስለተሰደዱ ሰዎች እንማልዳለን። ሕፃን ልጅ ከእናቱ እቅፍ በወረደ ጊዜ ፈጥና ታቅፈው ዘንድ ያለቅሳል፣ ያለ እናቱ ምንም ነውና። ከእግዚአብሔር ለአንድ ደቂቃ እንኳን እከጁ ከወጣው ምን እላለሁ ይላል፣ አለቅሳለሁ። እኛ እንግዲህ በየቀኑ ለምን ያህል ጊዜ ከእግዚአብሔር እንደምንወጣ ታውቃላችሁ። ያ ነው ሙሴ በስደት መለሰው የተባለ። አባታችን ርዕሰ ነቢያት ቅዱስ ሙሴ ከቁጥቋጦው ስር ወጥቶ ሄዶ እስራኤልን አውጥቷቸዋል። ያ ጸጳጦስ እመቤታችን ናት። እሳቱ ባሕሬ መለኮቱ ነው። ሙሴ ደግሞ ክርስቶስ ራሱ ነው። አንድም ሐዋርያት ይመሰሉበታል። እመጸጳጦስ ወፃ ቃል ወፈነወ ለሙሴ ከመ ይስብክ ግእዛነ ለሕዝቡ እምግብርናተ ፈርዖን ወምኔኪ ወፃ ቃል ወፈነወሙ ለአሰርቶ ክልኤቱ ሐዋርያት ከመ ይስብኩ ግእዛነ ለኩሉ ዓለም እምግብርናተ ዲያብሎስ ይላል። ከቁጥቋጦው የወጣው ቃል ሙሴን ለሕዝቡ ከፈርዖን ነፃ የሆኑ ዘንድ እንዳላቸው ነፃነት እንዲሰብክ ላከ። ከአንቺ የወጣው ቃል ግን ከዲያብሎስ ባርነት ይወጡ ዘንድ ሐዋርያትን ወደዚህ ዓለም ላከ ብሎ ይናገራል። ያቺ ጸጳጦስ በተባረከች ምድር ላይ የተገኘችው እናታችን ቅድስት ድንግል ማርያም ናት። ከዚያ ወጥቶ ሙሴ ፈርዖንን አወጣ። ፈርዖንን ከመንግስቱ አውጥቶ ገለበጠ። እስራኤልን ከግብፅ አወጣቸው። ሙሴ ሲሄድ በትሩን ይዞ ነው የሄደው። ወደ ግብፅ ሲሄድ ኦሪት ዘጸአት ምዕራፍ 4 እንድንመለከተው በትሩን ይዞ ሄደ። ክርስቶስ ወደዚህ ዓለም ሲመጣ ለእኛ ሁለት በትሮችን ይዞልን መጥቷል። አንድ መስቀል ነው፣ አንድ እመቤታችን ናት። ቅዱስ ዮሐንስ አፈወርቅ ምን ይላል?
አንድ ሰው ክርስቲያን ነኝ ሲል ይላል ዘመዶቹን ጭምር እየነገረን ነው ይላል። ምን ማለት ይመስላችኋል? አንድ ሰው ክርስቲያን ነኝ ሲል ዘመዶችን ይነግረናል። እነማን ናቸው ዘመዶቹ? አንድ ሰው ኢትዮጵያዊ ነኝ ሲለን ምን ይነግረናል? ሀገሩ ኢትዮጵያ በዚህ በሰሜን ሱዳን በምስራቅ እንትና የሚያዋስናት ሀገር ሸለቆ፣ ወንዝ፣ አባይ፣ ጣና ያሏት ብሎ እየነገረን ዘመዶች ሳ ሲባል በቃ በዚህ በእንትን ያሉት ጥቁሮቹ፣ ቀዮቹ፣ ረጃጅሞቹ፣ አጭሩ እያለን ነው ማለት ነው። አንድ ሰው ክርስቲያን ነኝ ሲል ደግሞ ወገኖቹን ይነግረናል። ወገኖቹ ማን ይሆናሉ? ክርስቶስ፣ ማርያም፣ ሐዋርያት፣ ነቢያት፣ መላእክት። ስለዚህ ዘመዶቹ እንደዚያ ከሆኑ እንደ ዘመዶቹ ይኖራል ይላል። ሰማዕታት ተመልከቱ፣ በመከራ ጊዜ ሂደው ከነገሥታት ፊት የሚናገሩት ስም ማን ነው ሲባል ክርስቲያን ነው። ያ ማለት ማለት ነው ወገኖቼ እነሱ ናቸው ነው። ወገኖቼ እንደዚያ ናቸው ካለ ልጅ አባቱን ይመስላልና እንደ ዘመዶቹ የሚኖር ማለት ነው ክርስቲያን ማለት። ለምንድን ነው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አንድ መጀመሪያ የሚለው ጊዜን ያመለክታል። ሁለት የሚያመለክተው ፍቅርን ያመለክታል። ሶስተኛ ስልጣንን ያመለክታል። ቀዳማዊ ስልጣኑን ማለት ነው። በመጀመሪያ ፈጠረ እግዚአብሔር ሲባል ቀዳማዊ ስልጣኑ፣ በቀዳማዊ ስልጣኑ ፈጠረ። በመጀመሪያ ሲባል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደምንመለከተው ቀዳሚው ቃል ውእቱ፣ ያ ቃል ቀዳማዊ ነው እንዲል በዚያ ቃል በቀዳማዊ ቃሉ በቀዳማዊ ልጁ በወልድ ፈጠረ ማለት ነው። ይህን ይዞ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ወኩሉ ቦቱ ኮነ ወዘንበለ ውሳል ወዘኮነ ወይም እንትኒም ዘኮነ ወዘይኮነ በእንቲአሁ ቦቱ ሕይወት ውእቱ፣ ሁሉ በሱ ተፈጠረ፣ ያለሱ ቃልነት የተፈጠረ ምንም የለም ብሎ ይናገራል። ስለዚህ ወልድ ከአብ ጋር የፈጠረ መሆኑን ሲያጠይቅ በቀዳሚ በመጀመሪያ እግዚአብሔር ፈጠረ። መጀመሪያ ያለው ጊዜን ሳይሆን ወልድን ነው ማለት ነው። ቀዳማዊ ቃል ነው። ስለዚህ ውስተ ርእሰ መጽሐፍ ተጽፈ በእንቲአየ ይላል መዝሙረ ዳዊት ላይ ሲናገር፣ በመጻሕፍት መጀመሪያ ስለ እኔ ተጻፈ ይላል። የመጻሕፍት መጀመሪያ የምትባለው ኦሪት ናት። በመጻሕፍት መጀመሪያ ስለ እኔ ተጻፈ ብሎ ዳዊት የሚናገረው ክርስቶስ ዳዊትን አፍ አድርጎ ነው የሚናገረው። ክርስቶስ ነው የሚናገረው። አሁን በመጻሕፍት መጀመሪያ ስለ እኔ ተጻፈ የሚለው በመጻሕፍት መጀመሪያ በኦሪት በመጀመሪያው መጀመሪያ ተብሎ ስለ እኔ ቀዳማዊነት ተነገረልኝ ነው። ያ ሙሴ ዓለምን ፈጠረ ብሎ የተናገረለት መጀመሪያ ያለው ቀዳማዊ ቃል ክርስቶስ እንደሆነ ደግሞ ቅዱስ ዮሐንስ ወንጌላዊ መጣና ምን አለ? ያ ቃል ቀዳማዊ ነው። ከዛ ያ ቃል ምን ሆነ አለ? ሥጋ ሆነ። ስለዚህ ሥጋ ሆነ ከድንግል ማርያም ሥጋ ሆኖ የተወለደው ምንድን ነው? ዓለምን በመጀመሪያ የፈጠረው ቀዳማዊ አምላክ ነው ማለት ነው። እያንዳንዳችን ተቆጥረን እንታወቃለን በልበ ሥላሴ። ሰው የለኝ እኔ እንዲሁ ሰው የለኝ እንዲሁ በሕይወት የዘመን ሁሉ በየሄድኩበት ሰው ሲጠላኝ ነው የምኖር ይላል አንዳንድ ሰው። አንደኛ ሰው ሁሉ እንደሚጠላችሁ ማረጋገጫችሁ ምንድን ነው? ነውር እኮ ነው። በምን ታረጋግጣለች? ሶስት ሰው ስለጠላችሁ ዓለም ይጠላችኋል ማለት አይደለም። ሁለተኛ ደግሞ እኔ ይጥላ እግዚአብሔር የሚወደኝ ፍጡር ነኝ ካላችሁ የራሱ ነው ሰው እንዲወድን የሚያደርገው። ወናሁ ሪኩ ሰማይ ሐዲሰ ወምድረ ሐዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳሚት ወባሕርኒ ተስዕረት እንቀ ወሃገርኒ ሐዳስ ኢየሩሳሌም ሪክዋ እንዘ ተወርድ እምሰማይ ወናሁ ቃለ እምሰማይ ዘይብል ናሁ ቅዱሳቱ ለእግዚአብሔር ሀደረት ምስለ እጓለ እመሕያው ምስሌሆሙ ይላል። አቡ ቀለምሲስ ራእየ ኅቡዓት ቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 21 ከቁጥር 1 እስከ 3 ሲናገር ማለት ነው። እነሆ አለ አዲስ ሰማይና አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አለፈ፣ ባሕርም ተሻረች ብሎ ይናገራል። ሀገር ሐዳስ ኢየሩሳሌም፣ አዲሲቱ ሀገር ኢየሩሳሌም ከእግዚአብሔር ዘንድ ከሰማይ ስትወርድ አየዋት። ወድሉት ይእቲ ከመመራት ለስርጉት ለምታ፣ ለባሏ እንደተዘጋጀች ሙሽራ ፍጹም ጌጥን ያጌጠች ነበረ። ከሰማይም እንዲህ የሚል ቃልን ሰማሁ፣ ቅዱሳቱ ለእግዚአብሔር ሀደረት ምስለ እጓለ እመሕያው፣ የእግዚአብሔር ቅድስቲቱ ከተማ ኢየሩሳሌም በሰው ልጆች መካከል አደረች የሚል ቃልን ሰማሁ ይላል። አዲስ ምድር አዲስ ሰማይ የተባለች እመቤታችን ናት። አሮጌው ሰማይ አዳም ነው። አሮጌይቱ ምድር ማናት? እናታችን ሔዋን ናት። አሮጌ ሰማይ አሮጌ ምድር የተባሉበት ምክንያት ብሌት ወይም ደግሞ የኃጢአት እርጅና ስላገኛቸው አለፉ የተባለው ከክብር ወደቁ ማለት ነው። ሁልጊዜ የእግዚአብሔር ዓይኖች በእመቤታችን ላይ ነው ያለው። ስለዚህ ወደ እመቤታችን የሚዞር ሰው ከእግዚአብሔር ጋር መተያየት ይቻለዋል። እግዚአብሔር የሚጎበኛት ምድር እግዚአብሔር ሁልጊዜ እሷን ሊጎበኝ ስለሚመጣ ወደ እመቤታችን የሚሄድ ሁሉ
እግዚአብሔር ጎብኝቶት ይመለሳል እና እግዚአብሔር ጋር የምንገናኝባት ምድር የወረስናት ርስት ናት። ምድርን እንኖርበታለን። ከድንግል ማርያም በላይ መኖሪያ ያለ ምቹ መኖሪያ በእውነቱ እንኳን ለኛ ለእግዚአብሔር እንኳን ምቹ መኖሪያ ሆናል። ስለዚህ በሰማይም በምድርም የምትበቃችን መኖሪያችን እመቤታችን። አይምሯችን ለድንግል ማርያም ማደሪያ ለእግዚአብሔር መቅደስ አድርገን ስናዘጋጅ እሾህ እንኳን ይመቸናል። አይምሯችን ከድንግል ማርያም ፍቅር ሲሰደድ ግን ቦታ ብንለውጥም ሁልጊዜ እሾህ ይሆንብናል። ወዳጁ ሁሉ ጠላት ይሆናል። እመቤታችን ካለችን ግን ሁሉ ዘመድ ይሆነናል፣ ሁሉ ይወደናል፣ ባዕድ አይደለም እና የምታዝን የምትራራ ያላት የማትሰበር የማትለወጥ እውነተኛይቱ ሰማይና ምድር እመቤታችን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ኋላ ሌሎችን ፍጥረታት ፈጠረ። በመጀመሪያ እግዚአብሔር እመቤታችንን በንጽሐ ጠባይ ፈጠራል። በንጽሐ ጠባይ ያለ ነውር ያለ ነቀፋ ያለ ርግማን እንድትጸነስ አደረገ። ከሷ በኋላ ለእኛ ሐዲስ ተፈጥሮን ሰጠን። አሁን ከዛሬ ጀምሮ ይላል ቅዱስ ጳውሎስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ ሲናገር እነሆ ከዛሬ ጀምሮ ሁሉ አዲስ ፍጥረት ሆኗል ይላል። እግዚአብሔር ሰውን 2 ጊዜ ነው የፈጠረው። ስንት ጊዜ? እስኪ ንገሩኝ። ምንና ምን ይባላል? እስኪ ተማሪዎች፣ የመጽሐፍ ተማሪዎች ዝም በሉ። ስለዚህ ክርስቶስ 2 ጊዜ ፈጠረ። በጥንተ ተፈጥሮ በአርአያው በአምሳሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደምንመለከተው፣ በሐዲስ ተፈጥሮ ደግሞ በደሙ እንደገና ፈጠረ። ስለዚህ ኋላ እኛን በደሙ እንደገና ፈጥሮ አዲስ ፍጥረት ከማድረጉ አስቀድሞ ድንግል ማርያምን በንጽህና በቅድስና በንጽህና አዘጋጃት። መቼ? ነሐሴ 7 ቀን በንጽህና በቅድስና መጀመሪያ እሷን ዛሬ ለንጉሥ አዳራሽ መሰረት ተጣለ ይላል። መቼ? ነሐሴ 7 ቀን ንዑን አስተብጽኦሙ ለሐና ወለኢያቄም እስመ ወለዱ ለነ ዛተ ቡርክተ። ይችን ቡርክት እመቤታችንን ስለጸነሱልን ስለወለዱልን ሐናና ኢያቄምን ኑና መስግናቸው ይላል። ሰማይ የወለዱ ሰዎች እኮ ናቸው። ኢያቄም ወሐና ወለዱ ሰማይ ወሰማዮሙኒ አስረቀት ፀሐይ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች። ዛሬ እኛ ኋላ ገና ከ33 ዓመት ከመፈጠራችን ቀድሞ ነሐሴ 7 ቀን ይቺ ሰማይ ተፈጠረች። ዛሬ መሰረቷ ተጣለልን። ዛሬ ይቺ ምድር መሰረቷ ተጣለ። ግንቦት 1 ቀን ትወለድና ታኅሳስ 29 ቀን ደግሞ ፀሐዩን ታወጣዋለች። ይቺ ምድር ነሐሴ 7 ቀን ዛሬ መሰረቷ ተጣለና ታኅሳስ 29 ቀን ደግሞ ከ15 ዓመት በኋላ የሕይወት ፍሬ ኢየሱስ ክርስቶስን ታወጣዋለች። ይሄን ነው እንግዲህ በመጀመሪያ ሰማይና ምድርን